ሰላም ጤና ይስጥልኝ። አሌክስ እንዴት ነህ? በር ላይ ካርድ ክፍል ይቅርታ ጉቦ ሰጥሽ ነው የገባሽው? አይ እንደዛ አይደለም። ብዙ ሞክሬ ያለው ሰሞኑን እና ትላንትና ዛሬ ደግሞ በጣም አብዝቼ ስለሞከርኩኝ ለዛ ነው ያስገቡት እንጂ ምንም አልከፈልኩም። እናጠሯል የጉቦ ነገር። እሺ ስለገባሁኝ አመሰግናለሁ። እና ማለት ምክርን ፈልጌ ነበረ እኔ ያለሁት ሳውዲ አረቢያ ነው እና የፍቅር ህይወት ነው፣ የሪሌሽንሽፕ ነው። የት ነው ልክፍቱ የያዘሽ ከሚለው ጀምረሽ? ኢትዮጵያ አዲስ አበባ። እንዴት ተጠነሰሰ? የጦሱ ዶሮ እንዴት ተጀመረ የሚለው ነገር እንዴት ተጀመረ ማለት ስልክ ተደዋወለ፣ ተገናኘ፣ ያኔ ሪሌሽንሽፑ ተጀመረ፣ ግንኙነቱ ተጀመረ። እንዲህ እንደቀላል ስልክ ተለዋወጣችሁ? ከዛ አይደለም ስልክም ቀጥታ አይደለም የተለዋወጥ ነው፣ እንደ አጋጣሚ ነው። ደወለልኝ በሌሊት እስቲል ቀን አይደለም ሌሊት ነው የደወለልኝ። ከዛም ስልክሽን በአጋጣሚ ዝም ብዬ ሞልቼ ነው የደወልኩልሽ አለኝ። ዝም ብሎ 09 ብሎ ስልክ ሞልቶ ማለት ነው። እንደዛ ምናምን እየተፈጠረ እያለ ይህንን ፕሮሰሱን ጀመርኩኝ ማለት ነው። ልክ ፕሮሰሱን ጀምሬ ለፍላይት ምናምን በተጠራሁኝ ሰዓት ያኔ ጥሩ ላይ አልነበርንም፣ ክፍተት ነበረ። እሱም አዲስ አበባ አልነበርኩም አለኝ። አልሸኘኝም፣ አላገኘሁትም። በጣም 2 ወር ልክ ፍላይት ከማድረግ ከ2 ወር በፊት ነው የተገናኘ ነው። 2 ወር ሙሉ ግን በጣም ላገኘው እንደምፈልግ በጣም እየሞከርኩኝ ሳላገኘው ግን መጣሁ ሳውዲ አረቢያ እና በቃ አሁንም ጥሩ አይደለውም። ላስተካክል እየሞከርኩኝ ነው። እኔ ላስተካክል ልቀርበው በሞከርኩኝ ሰዓት እሱ ደግሞ እጥፍ ብር ነው የሚያወራ። በቃ አላስካነ ማለት ነው። እኔ ደግሞ ማለት ብርም ጠይቀውኛል ለስራ ምናምን አለ። ስራ በቃ እንስራ፣ ፍቅር የምትይውን ታዩና ስራ እንስራ ነው የሚለው። እኔ ደግሞ ስራ መስራቱም እንዳለ ሆኖ ግን ፍቅርንም ሊረዳኝ እፈልጋለሁ። ከዛ እሱ ደግሞ እንደሚጸላኝ እና እንደማይፈልገኝ ነው የሚነግረኝ በአጠቃላይ ማለት ነው። እኔ ደግሞ ምናልባት ስራ ከሰራን የሚለውን ብር ከሰጠሁት ሊረዳኝ ይችል ይሆን ምናምን ልና ወይ ብሩን ልስጠው የሚረዳኝ ከሆነ ላለው ከራሴ ጋር ሳወራ ደግሞ ስለ ብር የሚጠይቅሽ ከሆነ እኮ ለአንቺ ስሜት የለውም ማለት ነው። ስለዚህ ብሩንም እሱንም ልታጭው ለምንድን ነው ብር ልስጠው ብለሽ የምታንገራግሪው ላለው እና ከራሴ ጋር በጣም ጦር የተሻለ ህይወት ላይፌን ለመቀየር ነው። እንደዚህ አይነት ሀሳብ ደግሞ እኔ የለኝም እና ምንድን ከዚህ ስሜት እንዴት ነው መውጣት የምችለው? እንዴት ነው መስተካከል የምችለው? በቃ አይሆነኝም። ማን ነው አልሆንሽም አልወድሽም ካለኝ በቃ አይሆነኝም መፍታት ነው። ግን እኔ አልቻልኩም። ምን ላድርግ? በቃ ሌላ ሰው ማውራት ሌላ ሰው ማሰብ ሲጀምር ጭራሽ እሱን ነው የማስታውሰው። እሱ ግን እንደማይሆነኝ እንደማይወደኝ ነግሮኛል። ስራም አላስብም። መዳም ጋር ጭራሽ አልጣላ። እሷ ጋር ተጣለሁ ማለት በቃ በጣም ነው እውነት በጣም እንትን ውስጥ ነው የምገባ። በቃ እሱ እንደዚህ ከሰው ትንሽ ለምን ነው አለሽ? ስራ እንስራ፣ የሆነ ነገር የንግድ ስራ ምናምን ልስራ አይደለም ደግሞ የሚለኝ እንስራ እንቀየር ምናምን ነው የሚለኝ። በዛን መሀል ግን እኮ ከዛ በፊት ስራው እንዳለ ሆኖ እኮ የፍቅራችንም ነገር ምናምን የሰው ልጅ ይጣላል ምናምን ይጋጫል፣ ግን ይስተካከላል። አይ በይ አንቺ ስለዛ የምታወሪ ከሆነ እየሄድሽ ነው የሚለኝ። ጭራሽ ማያናግረኝ። ታዲያ እንደ ፍቅረኛ ሲሆን እንደምን ሆነሽ እንድትልኪለት የሚፈልገው ገንዘብ በቃ እንደ ቤተሰብ እንሆን ዝም ብለን በቃ ማለት ላግዝሽ፣ ስራ እንስራ፣ ሌላ ወሬ አልፈልግም ነው የሚለኝ። እኔ ደግሞ በፍቅር ሚዩት አድርጊ እስኪ ሚዩት አድርጊ። ፊኒሽንግ መስራት ከፈለገ ቤት ላይ ይስራ፣ ወይ ፊኒሽ የሚያደርገውን እዛው ፊኒሽ ያደርግ እንጂ ያንቺን ገንዘብ ነው እንዲ ፊኒሽ የሚያደርገው። አሁን ፍቅረኛ አያያዝሽ በራሱ ጤናማ አይደለም። የሆነ ሰው ደውሎ ስልኬ ላይ 09 ብዬ መትቼው ነው የመጣልኝ እንዲህ ነው ብሎ ሲያወራሽ አመንሹ። ልብሽ ይህን ያህል እንዴት በቀላሉ የሚሰጥ ይሆናል? ያልገባኝ ነገር እማላውቀው ሰው ስልኬ ላይ ደውሎ እማላውቃት ሴቷም ስልኬ ላይ ደውላ ስልክህን ድንገት መታ አድርጌው ነው እንዴት ነህ ብናወራ ደስ ይለኛል ትለኝ። ደህና ነኝ እንተዋወቅ ስልኬ ስሜ እንዲባላል ምናምን ብዬ ካወራው እኔ አይምሮዬን ስቻለሁ ማለት ነው። እማላውቀውን ሰው እንደዛ ላወራ አይገባም።
ዋጋ የምሰጠው ከሆነ ለህይወቴ ማለት ነው ምን ፈልጎ እንደመጣ ምን አውቃለሁ? ይሄ እኮ ራስን እኮ ጥንቃቄ መውሰድ ማለት እኮ ይሄ ነው። ሰዎች ፈጣሪ ጠብቀኝ ይላሉ በጸሎታቸውን፣ ፈጣሪ ነው የሚጠብቀው ይላሉ። አዎ፣ ግን ደግሞ ሰው ደግሞ ራሱን ደግሞ መጠንቀቅ አለበታል። ራሳችንን ዝም ብለን እንዲሁ በኬርለስ ችግር ውስጥ እየከተትን ፈጣሪ ጠብቀኝ የማይመስል ነገር ነው። የራሳችንን ጥረት፣ የራሳችንን ስራ መስራት፣ የቤት ስራ መስራት አለ። ስህተቱ ከየት ነው የሚጀምረው? ያኔ በስልክ የማታውቂው ሰው ድንገት ደውሎ እናውራ ሲልሽ መቀጠልሽ ነው፣ ገና ሳታውቂው ማለት ነው። ለራስሽ ዋጋ አልሰጠሽም። አየሽ፣ ከዛ አለፈ፣ ተገናኛችሁ፣ ተዋወቃችሁ፣ የፍቅር ጊዜ ያሳልፋችሁ። ከዛ አንዳንድ እያለ ልጁ ከአንቺ ጥቅም ጠይቂኝ። ቁጥር ታውቃለህ፣ ዜሮዎች ሲበዙ ቀለውበት ነው። አንዳንድ ሰው እኮ ዜሮዎች ሲበዛ ቁጥሩ ይቀልበታል፣ ዜሮ ብቻ ይመስለዋል። 700 ሺህ ብር አንቺና ሰው ሀገር መተሽ ለስራ ለለውጥ የመጣሽ ልጅ ምን ብለሽስ ነው የምትልኪለት? ብትልኪለትስ ጤናማ ነው? ይበላለታል። ስለዚህ እንደ ፍቅረኛ ሳይሆን እንደ ሚስት አይደለም አንቺን የሚፈልገው፣ እንደ ምንድን ነው? እንደ ቤተሰብ እንድትረጂው በአጠቃላይ እየለመነሽ ነው ያለው ማለት ነው ይህ ሰውዬ። ስለዚህ ከዚህ ሰው ጋር መጀመሪያ አሁን እየነገርኩሽ ያለሁት ከዚህ ነገር እንዴት ልውጣ ስላልሽ መሰረቱን ማወቅ ከዚህ ለመውጣት እድል ይፈጥረልሽ። ሰው አብሮሽ ያለው ሰው ምን አይነት ሰው ነው የሚለውን መለየት አለብሽ። በልብሽ ሳይሆን በጭንቅላትሽ ነው የምታደርጊው። በልብ ከቻልሽ ማለት ጥቅመኛ ሰው ነው። ገንዘብ ከአንቺ ወስዶ ሰርቶ ለመለወጥ የሆነ ድርጅት ለመክፈት የሆነ ሱቅ ለመክፈት የራሱን ፊኒሽንግ ለመጨረስ እንጂ ገና ለገና ታፈቅረኛለሽ ብሎ ስላሰበ ከአንቺ ጋር ምንም አይነት ነገር አይኖረውም፣ እንዲኖረውም አይፈልግም። ቢኖረው እንኳን ትክክል አይደለም ቢኖረው ራሱ ኢቭን ባልሽ እንኳን ቢሆን ትክክል አይደለም በዚህ መንገድ ገንዘብ መጠየቅ። ስለዚህ ፍሬን ትይዣለሽ። እንዴት ልውጣ ለሚለው አንደኛ የምታደርጊው ነገር ልንገርሽ። ከስልክሽ ላይ እሱን የሚያስታውሱሽን ነገሮች በሙሉ ታጠፊያለሽ። የመጀመሪያው ስቴፕ እሱ ነው። ልብ በይ። ከስልክሽ ላይ አጠፋሽ ማለት ከጭንቅላትሽ አጠፋሹ ማለት አይደለም። እሱ ላይ እንመጣለን። መጀመሪያ ግን የሚቀድመው እሱ ነው። ፕሮሰስ አለው። እሺ፣ ዝም ብለሽ ከዚህ ነገር ውስጥ በአንዴ የሆነ እግርሽ የሆነ ጭቃ ውስጥ ገብቶ በአንዴ እንደዚህ ንጥቅ አድርገሽ እንደምታወጪው አይቀልም ነገር። ምክንያቱም በአንዴ አልገባሽም ከዚህ ሰው ጋር ፍቅር ውስጥ ሳታዩ መልኩን እንኳን ሳታውቂ በስልክ ብዙ ቀናት በተደጋጋሚ እየተደዋወላችሁ ስታወሩ ነው ምንድነው የተፈጠረው? ፍቅር የተፈጠረው ውስጥሽ። ስለዚህ የሪፒቲሽን የድግግሞሽ ነገር ነው ወደዚህ ፍቅር ውስጥ የከተተሽ። አሁንም የሚያስወጣሽ ከዚህ የሪፒቲሽን የድግግሞሽ ነገር ነው ማለት ነው። እዚህም ነው ግን የምታደርጊው ነገር ነው የሚለየው። ስለዚህ አሁን ድግግሞሹ ምንድን ነው የምታደርጊው? መጀመሪያ እሱ የሚያስታውሱሽን ነገሮች ታጠፊያለሽ። ቮይስ ሜሴጅ፣ ስልክ ቁጥር፣ ፎቶግራፍ ምናምን፣ ስጦታ የሰጠሽ ነገር ካለ ልብስም ሊሆን ይችላል። እሱ የሚያስታውሱሽ በዙሪያሽ የሆነ ነገር ያለ ነገር በሙሉ አውጪ፣ ጣይ፣ አርቂ። በአጠቃላይ ስታይ የሚያስታውስሽ ነገር እንዳይኖር ማለት ነው። ከስልክሽ አንስቶ እስከ ፊዚካል እንዲህ የሚነካ ነገር ልብስ፣ ሰዓት፣ እቃ ምንም ነገር ሰጥቶሽ የሚያውቅ ከሆነ ታጠፊያለሽ። ይህን ካላረግሽ አትድኝም። ይኸውልሽ ባየሽ እየጎተተ ነው ዞስ የሚከትሽ። የመጀመሪያውን ይህን ታደርጊያለሽ። ይህን ካረግሽ በኋላ ምንድነው የምታደርጊው? ብቻሽን መሆን ታቆሚያለሽ። ይሄ በጣም ወሳኝ ነገር ነው። ብቻሽን ቁጭ ስትይ ነው ስለሱ የምታስብ። ብቻሽን ጊዜ ሲያገኝ ነው ጭንቅላትሽ ወደዛ የሚሄደው። ስለዚህ ስራ ትሰጪዋለሽ ማለት ነው። ስራ ማዳም ይህን ስር ያለችሻል። ስራ ስረሽ ጨረሻል። ሌላ ስራ ፈጥረሽ ስሪ። ቤት ውስጥ እቃ ማስተካከል ሊሆን ይችላል። የሆነ የራስሽን ነገር መስራት ምሳሌ ብታጭ ደግሞ ወይ ጓደኞችሽ ጋር ወይ እህትሽ ጋር ወይ እናትሽ ጋር ወይ አባትሽ ጋር ደውለሽ የባጤ ቁጡና ማውራት ገብቶሻል። በስልክ ሊሆን ይችላል። ከሰዎች ጋር ሁኚ። አትሊስት ቁጭ የምትይበት ጭንቅላትሽ የሚያስብበት ሰዓት አይኖረው ነው። እሺ ሀሳቡ ይሄ ሪፒቲሽን ሲኖረው ለውጥ ያመጣል። ይሄ ማለት በድግግሞሽ እንዳፈቀርሽው በድግግሞሽ በየቀኑ በዚህ ሰርኩሌሽን ውስጥ ስትሽከረከሪ የዛሬ ወር አዲስ ነገር ለምደሽ እሱን ረስተሽ ጭንቅላትሽ ፌድ አፕ እያደረገ ከእሱ ህይወት ውስጥ ራሽን ታገኘዋለሽ እዛ ቦታ ላይ። ሶስተኛው እቅድ ይኖርሽ። የምታልሚው የመጣሽበት ምን ለማሳካት ነው የመጣሽው? ያንን አልመሽ አነጣጥረሽ የምትመጪው ግብ አስቀምጪ። እነዚህ በሶስት ነገር ውስጥ በየቀኑ መሽከርከር፣ በትዕግስት በጽናት ቀጥይ፣ ደጋግመሽ ማለት ነው። ከዛ ተነቅሎ ይወጣል። አሌክስ ማውራት ይችላሉ።
ይኸውልህ ወንድሜ፣ አንደኛ ያልከኝን ሁሉ ቆየሁ ካደረግኩት ካጠፋፋሁኝ፣ የሰጠኝንም ነገሮች እሱንም የሚያስታውሱኝ ነገሮች ቆየሁ ካጠፋሁኝ። ሌላኛው ደግሞ ኮሜንት ላይ 700,000 ለመሆኑ አለሽ አንቺ ብለኛለች አንዷ እህቴ ማለት ነው። የለኝም፣ አዎ የለኝም። ግን አይደለም በእኔ በእነ ሲስተር በቤተሰቦች የደካማ ውስጥ ገብቷል። አሌክሶ በደካማ ጎናቸው ገብቷል። ኮመንት ላይ መልሳት ስጭሽ ኮማው ልክ እንደዛ ማን ያስወጣት? ለምንድን የወጣችው? ለምንድን የወጣችሁ? ምን ሆና ነው? ኔትወርኳ ነው። ከኮመንት ጋር አትታቆሱ ጋይስ። ኮሜንታተሮች ወይም ኮመንት የሚጽፉ ሰዎች መብታቸውን ማክበር ነው የሚያዋጣው። ገብታችኋን? ኮመንት ላይ አንቺ 700,000 ብር አለሽ ያልሽኝ የለኝም። አሁን ምን ታመጫለች? 700,000 ብር ቢኖረኝ ባይኖረኝ እኔን የማውቀው ምናምን ስትይ እሷም ደግሞ ትዘጋጃለች። ሳይኖርሽ ለምንድነው ታዲያ የምንለፈልፊው ምናምን? ከዛ አንቺ እንዲህ ስትይ ማለት ነው መልስ አያጣም ሰው። ኮመንት ላይ ያለ ሰው ኮመንት ላይ ያለውን ሰው የሚያዋጣው ማክበር ነው ሀሳቡ፣ ወይም አላየ ማለት ነው። ያጨልሉሻል፣ ያጨልሏቸዋል። ሌሎቻችሁ ከኮመንት ጋር ተብሉሽ እናንተ አንድ ስትሉ እነሱ 9 ይላሉ። ስለዚህ አያዋጣም። ለምን እንደወጣች አልገባኝም። ካለች መልሳችሁ አስገባት። አይ ቲንክ የገባት ይመስለኛል። የነገርኳት ነገር ጋሪ ሆኖ ጎበዝ። ጤና ይስጥልኝ። እንኳን ደህና መጣሽ። ወደቀች። እሺ 6 ደቂቃ ነው የሚቀረን ወገን። 6 ደቂቃ እንጠቀማት አጣጥመን። ጤና ይስጥልኝ። ሄሎ 7 ጠይቅሷል። እኔ ግን ደፋር ነው ግን አንዳንድ ሰው እኔ ግን የዚህ ድፍረት ቢኖረኝ በእውነት እስካሁን ከምድር ላይ ዳይመንድ ምናምን ማውጣ ይመስለኛል። የሆነ ቆፍሬ ምናምን ወርቅም ማውጣ ይመስለኛል። ጤና ይስጥልኝ። ሞራል በጣም ደስ የሚለው ይሰማል። ይሰማል። ጤና ይስጥልኝ። ምን እንታዘዝ? ሰላም ነው አለክ? እግዚአብሔር ይመስገን። እኔ የምፈልገው በቃ ጠንካራ ሴት መሆን ፈልጋለሁ። ብዙን ጊዜ በጣም ብዙ ሰውን አምናለሁ፣ ግን የማምነው ሰው ሁሉ ይከደኛል። ግን አሁን የሚፈልገው በቃ ራሴ በራሴ መተማመን ፈልጋለሁ፣ ግን አልቻልኩም። ያው ደካማ ጎን አለኝ። ጠንካራ መሆን ፈልጋለሁ። ያው የተወለድኩት ብቸኛ ስለሆንኩት ብዙን ጊዜ በቃ ልብ ማለት ነው። ግን ሁሉም ሰው በቃ ሁሌ እንደተጎደው ነው በሰው ምክንያት ማለት ነው። በቃ ብቸኛ ሆኜ እንደተወለድኩ ብቸኛ ሆኜ እንዴት መኖር እችላለሁ የሚል ነገር እንድታማክረኝ ነበር። ቤተሰብ አለሽ? ቤተሰብ የፋዘር ቤተሰቦች አሉ፣ ቤተሰብ አሉ። ግን ያው እናት አባት እህት ወንድም ምናምን የለኝም። ብቻዬን ነው ያለው። ብቸኝነት ነው የምትፈሪው? ዘመድ ምናምን አሉ። አዎ ብቸኛ ነኝ። እድሜሽ ምን ያህል ነው? ከ23 አልፈን እንደምንም 24 25 ተፍተፍ እያለን ነበር። አሁን 30 ገብተናል። ይበል የሚያሰኝ የሚበረታታ ጉዳይ ነው። ቀጥሉበት። ከ21 እኮ አልወጣ ብሎ እኮ የሴቶች እድሜ እኮ ተቸግረን ነበር። እሺ አንደኛ ነገር ምን መሰለሽ፣ ብቻሽን መሆን ኃይል ነው። እሺ ድክመት አይደለም። እውነቱን ነው የምነግርሽ። ከተጠቀምሽበት፣ በብልሃት ከተጠቀምሽበት፣ ብቻሽን መቅረትሽን፣ ቤተሰብ፣ ጓደኛ፣ ዘመድ አዝማድ አይዞሽ የሚልሽ በአጠገብሽ የሚያበረታታሽ ምናምን ማግኘት ማለት ምንም ህልምሽ ጋር ትደርሽ። ጠንካራም አትሆኝም፣ እንደውም ልፍስፍስ ነው የምትሆኝም። ሰው አለውልሽ ሲልሽ ነው የምትጎጂው። በነገራችን ላይ ሰው ግን ብቸኝነታችሁን ትፈሩታላችሁ። አለውልሽ ፓወር ነው። እሺ እኔ እናት፣ ምክንያቱም ምንም እንደሌለሽ ካወቅሽ፣ አማራጭ ስለሌለሽ ያለሽን ኃይል በሙሉ አውጥተሽ
ህልምሽ ላይ ትጠቀሚዋለሽ። እኔን ከጠየቅሽኝ በዙሪያዬ ማንም አይዞ አለውልህ በርታ፣ ይሄ ባይሳካ እንኳን ይሄኛውን እኔ አለውልህ የሚለኝ ስላልነበር ነው። ከሰው ግቢ ውሻ ገና ለገና ሊበላይ ነው በሚል ኃይለኛ ውሻ ተናዳጅ ውሻ ሲያባረኝ ያንን ግን እንዴት እንደዘለልኩት ሳላቅ ሶሪ ቤት ይሄን እኔ የዘለልኩት ብዬ ደንግጬ አውቃለሁ። ያ የሆነው ለምንድን ነው? በጣም ኢሞሽናል ስለነበርኩ ያኔ አደጋ አይምሮ አደጋ ላይ ነህ አልቆልሃል የሚል ነገር ስለደረሰበት ከየት መጣ አስቤው ይኖረኛል ብዬ ማላስበውን ሀይሉላ ተጠቅሜ ያንን ግንብ ዘለልኩት። ምሳሌ የምሰጥሽ በህይወቴ ውስጥም የገባኝ ነገር ለካ የማይቻል ነገር የለም። የማይቻለው የሆነ ነገር ከባድ መሆኑን አይተን ለመራመድ ስንሞክር ነው። ለካ ምንም ግን አማራጭ እንደሌለን ያወቀን ሰዓት፣ ሚረዳን የሚያግዘን የሚደግፈን ሰው እንደሌለ ያወቀን ሰዓት ከውስጣችን ማናቀውን ሀይል ተጠቅመን ወደፊት ፑሽ ሴት መሆን ትችላለሽ። ራስሽ ላይ ማተኮር ከጀመረሽ ከዛሬ ማየት ካቆምሽ ማለት ነው። ነገራችን ላይ ልጆች አሉኝ፣ ባለቤትም አለኝ። ያው ሰው ብቻውን እንዳይሆን ነው እኮ ለትዳር የተሰራው አላማው። ባል ካለሽ በቃ እኮ ባልሽ ሁሉ ነገርሽ መሆን ይችላል። ጓደኛሽ መሆን ይችላል። እናት፣ አባት፣ ወንድም፣ አማካሪ ገብቶሻል። ባል ሁሉንም መሆን ይችላል። ባል ካለሽ ምን ሲኖር ነው አንቺ ብቸኝነት የማይሰማሽ? አሁን የዓለም ሕዝብ በሙሉ ከአንቺ ጋር አብረንሽ ነን ቢሉሽም ብቸኝነት ይሰማሻል በእርግጠኝነት። ምክንያቱም በቃ ጭንቅላትሽን አሳምነሽዋል። ጭንቅላት የሰጠሽውን ነው የሚቀበለው። ደሃ ነኝ ካልሽ ቁንጮ አድርጎ ጥሩ የድህነት ህይወት ያኖርሻል። ለወጣለሁ፣ የተሻልኩ ነኝ፣ ኮንፊደንስ አለኝ፣ ተወዳጅ ነኝ ካልሽ እሱን ይሰጥሻል። እግዚአብሔር ያለው እዚህ ጭንቅላታችሁ ውስጥ ገብቶሻል። ጭንቅላትሽ ውስጥ ያሰብሽው ሁሉ ይሆናል። ስለዚህ ከዚህ ስሜት ውጪ ከዛሬ ጀምሮ አመስጋኝ ሁኝሽ። ስታመሰግኝ ይጨመርልሻል ህጉ። እሺ አሁን የእሱ አሁን እኔ አሁን ግራ ገብት ነው የሚለኝ ይሄንን አንቺ እኔ ውሃ በመጠጣት የማመሰግን ሰው ነኝ። ተመስገን። አንቺ ትልቁን ነገር ነው ማለት ብዙ ነገር ኖሮሽ የለኝም እያልሽ ውሃ መጠጣት የማይችል ሰው አለ። ውሃ በጉልኮስ ሁሉ ነገር የሚወስድ እውነቴ ነው። አመሰግናለሁ አሌክስ፣ ተመልሼ የመጣሁን ይቅርታ። ሰው ማመስገን በጣም ኢምፖርታንት ነገር ነው። በሞዴሬተሮች አንዴ ሞዴሬተሮች አስገቡ ሳልላችሁ ከዛሬ ጀምሮ እንዳታስገቡሽ ወይ ንገሩኝ ለኔ። አሁን ደጋግማችሁ ስታስገቡ ሰው በራሳችሁ ኢንተራፕት ነው የሚሆነው። ገብቷችኋል? እኔ አስገባለሁ። ይኸው ገስ ላይ በቅደም ተከተሉን ጠብቄ ነው አስገባው። እሺ በር አካባቢ ነርሶችን አልቻልኳቸውም፣ ይስቡታል። እሺ ጤና ይስጥልኝ። ቅድም ገብተሽ ነበር? አዎ ገብቼ ነበር እና ሀሳብ ያው ሳልጨርስ ስለወረድኩኝ በቃ ኦኬ። ወደ ኮመንት እየተኩሽ ነበር። ኮመንት አይ ለመጥፎ ነገር አይደለም አሌክስ። እኔ እንደሌለኝ እኮ ያውቃል ለማለት በመጥፎ ነገር ሳይሆን እነ ሲስተር እዚህ እንዳሉ ያውቃል። ቤተሰብም ደካማ ጎን ገብቶ ከነሱ ተቀባብዬ ከዛኔ ሰርቼ ለእነሱ ልሰጣቸው። በቃ እሱ የሆነ የማገለባበጥ አይነት ፍላጎት ነው ያለው እና እኔ ከነሱ ወስጄ ለሱ ሰጥቸው ከዛ ወይ እሱ ሰርቶ ሊመልስላቸው እንደዛ ነው የሚነግረኝ፣ ወይ ደግሞ ሰርቼ ልሰጣቸው እንደዛ ነው የሚለኝ። እሱ ለማለት ፈልጌ ነው እንጂ በመጥፎ አይደለም ሁሉም ነገር ሆኖ፣ ግን አሁን ላይ እንደዚህ ካለሁበት ስሜት እንዴት ነው የምወጣው ለማለት ነው። በቃ እኔ ማወጣ ስቴፑን ነገር ይሻለው ሽኛል ለቅድም። ስለዚህ አሁን የሆነ ሰሞን አርጌው ነበር እንደዚህ አርጌ ነበር ሳይሆን ድግግሞሽ ይፈልጋል የሚለውን አላዳምጥሽ። አንድ ሳምንት አረግሽው ለውጥ የለም ከዛ ተውሽው አይደለም።
አንድ ሳምንት ነው እንዲያፈቀርሽው እሱ። ከዛ የምትወጪው በቀጣይነት እዛን ይሄ እዚህ ውስጥ የሚጠፋው ስትደጋግሚ በዚህ ባልኩሽ ነገር ውስጥ ስትሽከረከሪ በየቀኑ ጊዜ ይፈልጋል። ታገሺ፣ ለውጥ እስክታገኝ ድረስ ቀጥይበት። በደንብ ነው የሚሰራው። ምክንያቱም አንድ ሰው ሲያፈቅር በአንድ ጀንበር አይደለም ያፈቅርሽ። 3 ወር 6 ወር አውርታችኋል በስልክ ብቻ። ኤቭሪዴይ ስታወሪ ልማድ እየመጣ ይመጣና መናፈቅ ይመጣል። ከዛ ከሱ የሆነ ኳሊቲ እያየሽ ስትመጪ ፍቅር የሚባለው ነገር ክሬት እየተደረገ ይመጣል ውስጥሽ። ለማጥፋትም ደግሞ ትዕግስት ይፈልጋል። ውስጥሽ የተገነባ ነገር ነው ያለው። እሱን ለማፍረስ ታጋሽ ሆነሽ ዋይዝ ሆነሽ በዚህ የሚቀርበው ወደ ቤተሰቤ በተለይ ማዘርጋ መየን ሂጅ ላያት። አሁንም እኮ እኔ ነው ብር የሚጠይቀው። ብር ሂጅ ላያት ነው ብር ላኪ፣ የእኔን እናት ማለት ነው። ማለት እኔ ልሻሻው ስሞክር ወደ እኔ ሳይሆን የሚቀርበው በቤተሰብ ነው የሚገባብኝ። በቤተሰብ ደካማ እኮ ከእነሱስ እንዴት ነው እንዴት ላድርጉ? እሺ እኔ አሁን ግራ የገባኝ እኔ የምለው ማውራሽ ነገር አንቺ ጋር ሲደርስ ቻይንኛ እየሆነ አይደለም አይደለም በአማርኛ ነው እየተገባባን ያለ ነው። እኔ አሁን ግራ ስለገባኝ የማወራው ቲክቶክ ወደ አንቺ ሲያደርሰው በቻይንኛ እየነገረሽ ከሆነ ትርጉሙ ሌላ እየሆነ ነው ማለት። አሁን እኮ ያልኩሽ ነገር እሱን መራቅ ማጠፋፋት ከስልክሽ ላይ የእሱ ሜሴጆች ትኩረትሽን ከእሱ ላይ አንሺ ማለት ይህንን እኮ ያጠቃልላል። ከእሱ ጋር ለምን ዲስከስ ታደርጊያለሽ? ቤተሰብሽ ጋር ሊሄድ ነው እንደዚህ ልል ነው። አንቺ ለቤተሰቦችሽ ከዚህ በኋላ ይሄ ሰው የሚባል ነገር አላውቅም፣ ይሄ ሰው ቢደውልላችሁም እንኳን የሚያውቅ ቢሆን ቤተሰቦች ስልክሽን ለእናትሽን አላውቀውም፣ ከእሱ ጋር ምንም አይነት ግንኙነት የለኝም፣ ከቻላችሁ ብሎክ አድርጉት፣ እኔም ጋር አይደውልም ለሽ ትዘጊና ስልክሽን ትቀይሪያለሽ፣ ከቻልሽ ሲም ካርድሽን። በቃ እኮ አንቺ እስካሁን ስቲል ከእሱ ጋር ተስፋ ስላለሽና ስለምታፈቅሪው ቤተሰብሽ ጋር ልሄድ ነው መቼ ነው የምትሄደው አትሂድ እያልሽ ትከራከሪያለሽ። ቆርጠሽ ለምን አትጥዩ ማለት ትሻለሽ? እየሞከርኩኝ ነው፣ አደርገዋለሁ። በጣም ነው የማመሰግነው አሌክሶ፣ ቤተሰቦችንም አንተንም እግዚአብሔር ይባርክልኝ። አመሰግናለሁ። አመሰግናለሁ። ሁላችሁም አመሰግናለሁ። ሆነ እኮ ከሆነ ብዬ ነው የማወራው ነገር። አንዳንድ ቲክቶክ ቃላቱን በራሱ በትራንስሌሽን ወይ በጃፓንኛ ወይ በቻይንኛ ወይ በሞንጎሊያኛ ምናምን እሷ ጋር እየደረሰ ከሆነ ማጣራት አለብን። አንዳንዴ የተያዘ ሰው ከባድ አንፈርድም። በፍቅር የተያዘ ሰው ስብስብ ነው ነገሩ። ለማንኛውም ሰዓታችንን ጨርሰናል። ክብራትና ክብራን ዛሬ እሑድ ስለሆነ ነው ሰዓቱን እስከዚህ የገፋ ነው። እሺ ፋሚሊ ታይም ነው ከዚህ በኋላ ያው በሳምንት አንዴ እሑድ እናንተ ትገቡና ገስትም ላይ እንደዚህ ሞዴሬተሮችም ኖረው ገብታችሁ የምታወሩበት የእናንተ መድረክ እንደሚሆን ስለምንፈልግ ጌምም አይኖርም። ያው የእናንተ ሰዓት ነው። ቀዶ ጥገናችንን ተጠናቋል በዚህ ሰዓት። ነገ ደግሞ እንገናኛለን በተመሳሳይ ሰዓት። ፈጣሪ ለዛ ያደርሰን። የከፋችሁ፣ የጨነቃችሁ፣ የጨለመባችሁ ክፉ ቀን ምናልባት አጠገባችሁ ያለ ሰው ሊሰጣችሁ ይችላል። ግን ትልቁ ነገር ጆሮ ነው። የውስጡ መናገር በቃ ምንም ማንም ዲስትራክት ሳያደርገው የውስጡን መናገር ከቻለ 50% ታክሟል ማለት ነው፣ ይቀለዋል ማለት ነው። ከዚህ መፍትሄ ሀሳብ ምንለውን እናስቀምጣለን ማለት ነው። ስለዚህ ነገ እንገናኛለን። ጤናና እድሜ ይስጣችሁ። አትታመሙ መቼም። ክፉን ያረቅላችሁ፣ ከአስመሳይ ሰው ይጠብቃችሁ። እናንተ ማታዩትን እሱ የሚያየውን ክፉ የሚያስቡባችሁን ሰዎች በሙሉ ይንቀልላችሁ። እንቅፋት የሚሆንባችሁን ፈጣሪ ከፊት እየቀደመ ያቀልልላችሁ። በሰዎች ፊት፣ በጠላቶቻችሁ ፊት፣ በማይወዷችሁ ውድቀታችሁን በሚመኙ ሰዎች ፊት ሁሉ በክብር ከፍ አድሮ መድረክ ላይ ያስቀምጣችሁ። አትጡ፣ አይጉደልባችሁ። መቼም አትዘኑ፣ አትከፉ። የሰራችሁትን በብዙ እጥፍ ባርኮ ይስጣችሁ። የልባችሁ መሻት ሁሉ ከክፋት በስተቀር ይፈጽምላችሁ። ይህንን ነው ምላችሁ። መልካም